ዓለም በጣም ተለዋዋጭ ባህሪ ይዟል። ፕሬዲክት ማድረግ አይቻልም። ስለ ሁሉ ነገር ተገማች ነው። በብዙ ዘርፍ ምን ገምተውና ውጤቱ ይለያያል። ውስብስብ ነው፣ አሻሚ ነው። አሻሚ ውስብስብ ተገማችና ተለዋዋጭ በሆነ አውድ ውስጥ የሚኖረን ፖሊሲ ፕራግማቲክ መሆን ካልቻለ በቋሚነት አንድ መርህ ማስቀመጥ ያስቸግራል። መስፈሪያው ናሽናል ኢንተረስት ሆኖ ፕራግማቲክ በሆነ መንገድ መሄድ ያስፈልጋል። ለዚህኛ የምንከተለው መንገድ ሀገርኛ ብሂል ነው። ውሃ ሲጠራ ባጭ፣ ሰው ሲታወክ ባት ይላል ያገሬ ሰው። ውሃ ሲደፈርስ አትቅዳ ማለት ነው። ሲጠራ ቅዳ ማለት ነው። ነገር ሲደፈርስ በጥንቃቄ ማየት፣ ሲጠራ ደግሞ የሚያስፈልገውን ነገር መጨለፍ ያስፈልጋል። ቢኮዝ የሚደፈርስባቸው አካባቢዎች አክተርስ አሉ። እነዛ አክተሮች ለምን እንዳደረጉት በወጉ በቅጡ ሳናቅ የሚኖረን ኢንቮልቭመንት ጥንቃቄ የታከለበት መሆን ያስፈልገዋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽን እና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። አሁን አልገልጸውም ለጊዜው። ያም ሆኖ ግን መቋቋም፣ መጠቀም፣ መግራት መርህ አድርገናል። በነበረው ግጭት እነዚህ መርሆች አፕላይ አድርገናል። ምግብ ማምረት ክሪቲካል ነው፣ ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ከነሹሪው ኢትዮጵያ አትራብም፣ ለነሱ የሚስሙት እኛ አንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል፣ ክፍተት ሞልተንበታል። በዚህ ውጊያ ያገኘነው ትምህርትና የፈጠርነው አቅም በጣም ከፍተኛ ነው። በጣም ከፍተኛ ነው። ብዙ ትምህርቶች አግኝተንበታል። በዚያው ልክ ደግሞ ያስከተለው ጉዳት አለ። ሁለቱም ባላንስ አድርጎ ማየት ያስፈልጋል።